ማነጋገሪያ ሆኖ ያደረው የማይክል ጃክሰን ትናንትና ፕሮግራሙ ላይ ባለመገኘትና ቤቱን ፎቶ በፎቶ በማጥለቅለቁ እንዴት ሩታ እሱ ያለበትን ፎቶ እንዴት አታነሳውም? ቤቱ የስቅል እንትን ቤት ይመስላል በማለት እነ ትክክል ሌሊቱን ሲንጨረጨሩ ቢያድሩም ግን አይበገሬዋ ሩታዬ በመኖሪያ ቤቷ ገብታ ተመስገን ጌታዬ እንኳን ለቤቴ አበቃ ማለቷ ቢሰማም ግን እነ ትክክል ግን ትክክል አይደለሽም ሩታ፣ እኛ ላንቺ ብዙ ተሰርበን ብዙ ጣውረዶችን አይተን እኛ ለፈረንጅ እንድርሻለን ስንል ተመልሰሽ እንዴት ቤቱ ትገቢያለሽ? ወንድ የሌለበት ቢሉም ሩታ ሀብቴ ግን ይሄንን ነገር ኢግኖር አድርጋ ካሁን በኋላ በራሴ መንገድ ነው የምራመደው ብላ እነ ትክክልን አሳፈረቻቸው። ታዲያ ማይክል ጃክሰን ቀብራራዬ ቀብረር በል እኔ ካላንተ ወንድ አላየውም ልበል። የቡታጅራው ንጉስ ማይክል ጃክሰን ቀን ማታ ሩታን ቀን ሄርሜላን በማፈራረቅና ህዝቡን በማምታታት ደረጃ ላይ ነው ያለው አንበሳዬ ማለት ነው። ሄርሜላ ታዲያ ዛሬ ፖስቷ ምን አለች? አትሰቡ አንድ ቀን እሄዳለሁና መቼም ተመልሼ አልመጣም ብላለች። እንዴ ለምንድን ነው ለማትመለሽበት የምትሄጂው? ምንስ አጋጥሞሽ ነው? አንቺ ምን አለብሽ ማይክል ጃክሰንን አቅፈሽ ባሌ እያልሽ ቲክቶክንና ሶሻል ሚዲያውን ማነጋገሪያ አድርገሽዋል ሄርሜላ። ታዲያ ብዙዎቹ የሃይሚ አድናቂዎች ሄርሜላን ይገድፋሉ፣ ብዙዎቹ ደግሞ የሃይሚ አድናቂዎች ሩታን ይዘቀዝቃሉ። ይሄ ማለት ግን ምንድነው? በጣም ከታዘብኩት አብርሃምን እና ሄርሜላን አድርገው ሲዘቀዝቁ የሃይሚ አድናቂዎች ደግሞ ማይክል ጃክሰን እንዲነካባቸው ስለማይፈልጉ ሩታን ይዘቀዝቃሉ። ምድር በምድር የሚባለው እንደዚህ ነው። አንድ ሰው ስትወድም ስታከብርም ሆነ ያንን ስለዘቀዘቅሰው ወይም ከፍ ስላደረከው አይደለም። ዋናው የሰው ልጅ ጥሩ አነጋገር ሰንደቅ ነው እንደሚባለው ብትከባበሩ ኖሮ አንዱ ባንዱ አይዘቃዘቅም ነበረ። እናንተ ግን ብትዘቀዝቋቸው ባትዘቀዝቋቸው የቡታጅራ ዩቲዩበሮች ራሳቸውን ከመቀየርና ሰውን ከመቀየር ወደኋላ እንደማይሉ አስረግጬ እነግራችኋለሁ ማለት ነው። ይሄ በ10ኛው ክፍለ ዘመን 6ኛው ክፍለ ዘመን የበግ አስተሳሰብ እንደምታስቡ ስለሚቆጥሯችሁ እናንተን ቸክም አያደርጓችሁ ስል አስረግጬ እነግራችኋለሁ። ታዲያ ትናንትና በጣም የተከበረችው ውድ እህታችን አቶ ቡዛ የአብርሃም እህት እንግዲህ በቲክቶኩ መንደር ብትገባም ግን አናብስቶቹ የአብርሃም ታደሰ እህቶች ሸብረቅረቅ ብለው ተቀብለዋትና ጨዋታ ባማረ መልኩ ስነ ምግባር በተሞላበት ማታ ኢንተርቪው ሲያደርጓት እንደነበረም በቲክቶክ ፔጅ ላይ አይተናል ማለት ነው። ቡዛዬ እንኳን ወደ ቲክቶኩ መንደር በሰላም መጣሽ እልሻለሁ። የማይክል ጃክሰን እህቶች ደግሞ ይህንን አቀባበል ስላደረጉልሽ ምስጋናችን ላቅ ያለ ነው እላችኋለሁኝ ማለት ነው። ስለዚህ አሁንም ማይክል ጃክሰን እንዴት ቀይ ምንጣፍ አንጥፎ አልተቀበላትም? ማይክል ጃክሰን እንዴት ቤት ውስጥ ኬክ ሲቆርሱ አላቀፋትም? እያሉ እነ ትክክል ቢያለሱም ግን ከቡታጅራ ሩታን ያመጣት ማይሆን የኔም ጥያቄ ነው። ከቡታጅራ አንጥቶ በር ድረስ አድርሶ ከዛ በኋላ በሩ ሲከፈት እንጂ ያየነው እኛ ከታች ጀምሮ ከቡታጅራ ስትመጣ ምንም ያየነው ቪዲዮ ምንም አይነት መረጃ የላችሁም። እነ ትክክል አርፋችሁ ቤታችሁን ዘግታችሁ ብታለሱ እንደኔ አማራጭ ሰጥቻቸዋለሁኝ ማለት ነው። እንዴት የሰው ልጅ ትዳርን ለማፋታት ይሯሯጣል? ትዳርን ለማቀራረብ ቢሆን እንጂ ስታስመስሉማ ምን እንዳላችሁ ታውቃላችሁ? ሩታ የመረጠችውን እንወዳለን ያልመረጠችውን ደግሞ እንጠላለን ስትሉ ሰምቻለሁ። ትዳር በነገራችን ላይ በምርጫ ሳይሆን ፈጣሪ ሲሰጥህ እንጂ እላቸዋለሁኝ። እና ሌሊቱን ይህን ነገር በማጭበርበርና የተለያዩ ነገሮችን በመናገር ማይክል ጃክሰን ምንም አልበገርም ምንም የምታመጡት ታሪክ የለም በማለት ከሄርሜላ ጋር ነገሮች ሁሉ አብሮ እየቋጭና በመሃል አዲስ አበባ ላይ የተለያዩ ፕሮግራሞችን ሊያረጉ እንደሆነ ከአንዳንድ የመረጃ ምንጮች የሰማሁት ነው። ፕሮግራሙ ግን ይሄንን ነገር ማንም የሩታን ፋሚሊዎች አያካትትም በማለት ከአንዳንድ የካሜራማኖች የሰማሁት መረጃ ቢሆንም ግን ማይክል ጃክሰን ካልዳኔሙት አቤቱ በደሙ ነጭ ልብስማና ይሄ ቁንጣ ስትለብስማ ማይክል ጃክሰን በጣም ነው የሚያምርብ። አምባሳደር እኮ ነው የምትመስለው ማለት ነው። ነገሩን የቡታጅራ አምባሳደር ተብለ እኔ የቡታጅራ ላይ ብሆን ቡታጅራ ላይ ሐውልት እሰራልህ ነበር። ግን ቡታጅራዎች ማይክል ጃክሰን አገሩን ያስጠራ ጀግናና የሰፈሩ ልጆች የቀየረውን ጀግና እንዴት አገሩ ላይ ሐውልት አሰሩለትም ስል የኔም ጥያቄ ነው ማለት ነው። ግን ሄርሜላ ላትመለስ ልትሄድ ነው። አንድ ቀን ከሄደች ግን አልመለስም ብላለች። ነገሩን ከሄድሽ እኛ በእግር ብረት አስፈልገን እናመጣሻለን። ምክንያቱም
አይ ሄርሜላ ሪያክሽንሽ በጣም ነው የሚያስቀኝ። በዚህ አጋጣሚ እንዴት ዛሬ ደግሞ ይሄ የልጅነቷ ፎቶ ነው መሰለኝ የፖስተችው። መቼም ሌሊቱን ዘወር ዘወር ስል የዛሬው ብሎጌ ወደ ቲክቶክ መንደሩ ሄርሜላ የልጅነቷን ፎቶ አንጥተው የተለያየ ነገር ስጋ ብሶ በጣም ተወዳለች እያሉ እንዴ እኛማ አክባራቸውን እንደሰማን አባታቸው ባለትልቅ ሆቴል እንደሆነና ነው የሰማነው። ስለዚህ እንኳን ቁርጥ ስጋ ሌላም ትበላለች ይላቸዋለሁኝ። ለማንኛውም ላይክ ሸር ለሁሉም ይድረስ።